በቅዳሴ ጊዜ በእግር ቀርቶ በልብ መንቀሳቀስ አይቻልም። ጾም አቋርጣችሁ አትሂዱ ክርስቲያኖች ባካችሁ። ለምኑ ነው የምትቸኩሉት? ከነፍስህ የሚበልጥ ጉዳይ አለብህ። ገበያ ላይ ሰማይ የሚገባ ሰው አለ። እኛ ቤተ ክርስቲያን ውስጥ ቆመን ገበያ እንገባለን። ሁለተኛ ስለ ሩካቤ ነው የሚያስበው። እንስሳ ሌላ ሐሳብ የለም። እግዚአብሔር ይሄን አድርግልኝ፣ ይሄን ስጥ፣ ይሄን በዚህ ይሄ እኮ የበግ ጥያቄ ነው ክርስቲያኖች። ቤተ ክርስቲያን ማናት ብንባል የሶስት አካላት ድምር ውጤት ናት። የማን በሰማይ ድል ነስተው ያሉ የጻድቃን በገነት ያሉ ጻድቃን በሙሉ፣ በምድር ያለን ደግሞ ተነሳያን ኃጥአን። ተነሳያን ኃጥአን ማለት ምን ማለት ነው? ራሱን ኃጢአተኛ እንደሆነ ከልቡ የሚያምን እያንዳንዱ ክርስቲያን ራሱ ኃጢአተኛ እንደሆነ ከልቡ ካፉ አይደለም ከልቡ ልክ እንደዚህ ልጅ በሰማይና በፊትህ በደልኩ እያለ ወደ አባቱ ወደ እግዚአብሔር የሚገሰግስ የሚያለቅስ ስጋህን ደምህን በንጽህና ለመቀበል አብቃኝ እያለ የሚያለቅስ ተነሳሂ ኃጥእ። ምክንያቱም ኃጥእ ሁለት አይነት ነው፣ ተነሳሂና ተነሳሂ ያልሆነ። አንዳንዶቻችን ጽድቅ ሊሰማን ይችላል። እኔማ ቆራቢ ነኝ፣ እኔ ዳዊት ደጋሚ ነኝ፣ እኔማ ሱባኤ ገቢ ነኝ፣ እኔ አስራት በኩራት አውጭ ነኝ፣ እንደዚህ የሚል ትዕቢተኛ ነው። ይሄ ተነሳሂ ኃጥእ አይባልም። የቤተ ክርስቲያንም አካል አይደለም፣ ውሸት ነው። ምንም አይነት ትሩፋት ቢኖረው ልቡ ኃጢአተኛ እንደሆነ ለራሱ የሚመሰክርለት ለሰው አይደለም፣ ለራሱ ላይምሮ ወራዳ እንደሆነ በእግዚአብሔር ፊት ርኩስ እንደሆነ ጉስቁል እንደሆነ ድኩም እንደሆነ ልቡ የሚመሰክርለትና ስለዚያም ኃጢአቱን እያሰበ እያዘከረ ማረኝ ይቅር በለኝ የሚል ሰው ተነሳሂ ኃጥእ ይባላል። ይሄን የእግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ ኃይል ከቅዱሳንና ከድል ነሾች ጻድቃንና ከመላእክት ማህበር ይደምረዋል። ቤተ ክርስቲያን የምትባለው ይችላል። አስተውሉ ክርስቲያኖች፣ የመሰረታዊ ነገር ነው። አሁን ለምንድን ነው ያስቀደስ ነው? እውነት ለመናገር ከቅዳሴ በኋላ እንደዚህ ያለ ምህላ አሁን እንዳደረግ ነው እግዚኦታ አሁን እንደምናደርገው ትምህርት ዝማሬ ሁሉ ብዙ ተገቢ አልነበረም። ምክንያቱም በቅዳሴ ጊዜ የሚሰየመው በገባሬ ሰናይ ቄሱ በኩል ሊቀ ካህናት ኢየሱስ ክርስቶስ ነው። ከዚያ በኋላ ሰራወት ይገባል እንጂ በቅዳሴ ላይ ምንም ጸሎትና ግርግር አያስፈልግም። እንደ ስርዓቱ ይሄ ነው። እውነቱን ለመናገር እንደ ስርዓቱ በተለይ እትው ከተባለ በኋላ እትውን የምናዘገያት ለብልሃት ነው እንጂ ይህም ተገቢ አይደለም። ከእትው በኋላማ በቤተ ክርስቲያን ቅዳሴ ከተቀደሰ በኋላ ምእመናንን ሰብስቦ አንድ ቄስ አቡነ ዘበሰማያት ቢደግም እንኳን ከስልጣኑ ይሻር ነው የሚለው። በሊቀ ካህናት ኢየሱስ ክርስቶስ ላይ የበላይ ሆኖ መጥቷልና። ለዚያ ነው ሰዓታት ከቅዳሴ በፊት ነው፣ ማህሌት ከቅዳሴ በፊት ነው፣ ሁሉ ከቅዳሴ በኋላ ምንም ተጨማሪ ጸሎት አያስፈልግም። ይሄ ኢየሱስ ክርስቶስ ያሳረገው መስዋዕት ያንሳል እንደማለት ያለ ነው። አይሆንም ይሄ። አሁን ክርስቲያኖች ስለዛ ልናገር አይደለም የመጣሁት፣ ከበጉ መጥፋት የሚለውን ከመንጋው መጥፋት የሚለውን እንድንረዳው ነው። ክርስቶስ ለአእምሯችንን ይክፈትልን፣ ማስተዋሉን ያደለን። አስተውሉ ክርስቲያኖች፣ ቅዳሴ ማለት ከዚህ የቅዱሳን ህብረት በክርስቶስ ሊቀ ካህናትነት ልክ ዕለተ ዓርብ እንደተሰቀለባት ሆኖ ስጋው ደግሞ እየተፈተተ ለኃጢአታችን ማስተስረያ ሆኖ ይቀርባል። ከመፈተቱ በፊት ያ ሁሉ ጸሎት እኛን ከኃጢአታችን የማንጻት በደላችን ኃጢአታችን የማስተስረይ ገና ሲጀመር ጸሎተ ቅዳሴው በጸሎተ ንስሐ ነው የሚጀመረው። ከጸሎተ ባስልዮስ ቀጥሎ ጸሎተ ንስሐ ነው አለ። የባስልዮስ ጸሎት በብዙ ቦታ ላይ ተሰምቶ ላይነበብ ይችላል እንጂ እንዲህ ይላል፣ ወዳጄ ሆይ ካህኑ በመሰዊያው ፊት ራሱን ዝቅ አድርጎ ለአንተ ሊያማልድ እየለመነ አንተ ትተው ከቤተ ክርስቲያን ለምን ትወጣለህ? ልቡናህንስ ከአንዱ አገር ወደ አንዱ አገር ለምን ታንከራትተዋለህ? ይላል። አድምጡ ክርስቲያኖች፣ ቤተ ክርስቲያን ውስጥ በቅዳሴ ጊዜ በእግር ቀርቶ በልብ መንቀሳቀስ አይቻልም። ክርስቲያኖች ስሙ፣ በልብ ወደ ቤት መሄድ አይቻልም። እንኳን በእግር መላእክት ተነጥፈው ክርስቶስ ተሰይሞ ጻድቃን እመቤታችን ጀምረው ዙሪያውን ከበውት እንዲህ እያሉ ትሰማላችሁ። ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም፣ የመላእክት ሰራዊት በፊቱ ዞረው ቆመዋል እየተባለ እንደኛ እንደ ገበያ ትርምስምስምስ
እግዚአብሔር ማስተዋሉን ይስጠን በእውነት። ጻድቃን መልካ ቁርባን ላይ ትሰማላችሁ። ሰላም ለክሙ ጻድቃን ወሰማዕትን ላዕረፍክሙ በሃይማኖት ድል ነስታችሁ አሁን በገነት በረፍት ያላችሁ ዛሬ ከሊቀ ካህናታችን አንድ ከሚያደርገን ከቤተ ክርስቲያን ከክርስቶስ ጋር የተገኛችሁ ጻድቃን ሰማዕታት ለእናንተ ሰላም ይሁን። ለምን አሏ ጻድቃን ሰማዕታት በተለየ በዕለቱ መታሰቢያ የሚደረግላቸው ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድዋንስ በበአስማቲክሙ በየስማችሁ በዚህ ዕለት መታሰቢያ የሚያደርግላችሁ ሴቶችም ወንዶችም ቅዱሳን ሰላም ለእናንተ ይሁን አሏ። እነሱ አይገባንም። እኛ ሚነግረንም ሳይኖር ሆኖ ሊሆን ይችላል። ብንነገርም በልማድ ነው ምን ሄደው። የኛ ሀገር አስቀዳሽ ልቅሶ ደራሽ ነው የሚመስለው። ለቅሶ ደራሽ የቀደመው ተነስቶ ይሄዳል፣ የዘገየው ይመጣል ይቀመጣል፣ መተራመስ ነው ይቀመጣል፣ የፈለገውን አድርጎ መሄድ ነው። አሁን ደግሞ ጭራሽ እንዲያውም ልጆችን የሚያቆርቡ ሰዎች ልክ ለክትባት ክሊኒክ የሄዱ ነው የሚመስላቸው። ቅዳሴ ከተገባ በኋላ ልጇን እየጎተተች ይዛ ትመጣለች። አቁርባ ከሱቅ ከፋርማሲ የራስ ምታት ማስታገሻ የገዛች አስመስላ ብስኩቷን እያበላች ክርስቶስ ቆሞ ምእመናንን ሊያድን ኃጢአታቸውን ሊያስተስረይ ስለኛ ቆሞ ትታወታ ትሄዳለች። እንደዚህ ያለ ምእመን አቤቱ በደላችንን ይቅር ይበለን እግዚአብሔር። አሁንም ሰሮተ ሕዝብ አልተደረገም። ቆዩ። ማስረዘማችን ስተት ነው፣ ግን በፍጹም አቋርጣችሁ አትሂዱ። ክርስቲያኖች እባካችሁ ይግባን፣ እንታረቅ። ለምኑ ነው የምትቸኩሉት? አንዳንድ ሰው ጉዳይ አለብኝ ይላል አሉ። ከነፍስህ የሚበልጥ ጉዳይ አለብህ? ከድነት የሚበልጥ ጉዳይ አለ? ከእርቅ የሚበልጥ ከክርስቶስ የሚበልጥ እንግዳስ አለ? እንግዳ አለብኝ። ከክርስቶስ ይበልጣል እንግዳሽ ከክርስቶስ ትበልጣለች። ከጻድቃን ከመላእክት ይበልጣሉ እንግዶቻችሁ። አሁን እነዚህን ትታችሁ እነዚያ ልትጠቀሙ፣ ኧረ ተው ክርስቲያኖች እወቁ። እግዚአብሔር በእውነት ለሁላችን ማስተዋሉን ያደለን እዩ ክርስቲያኖች። ስለዚህ እዚህ የምንመጣ ከነዚህ ቅዱሳንና ከመላእክት ጋር አንድ ሆነን ለመሰራት ነው። ክርስቶስ ሊያዋህደን ሊያስታርቀን ወደ ቅድስት ቤተ ክርስቲያን ሊጨምረንና ቅድም ባልኳችሁ የጸሎተ ባስልዮስ ላይ ለምን ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታንከራትተዋለህ ካለ በኋላ መርዓዊ ሰማያዊ ክርስቶስ በመጣ ጊዜ ቤተ ክርስቲያን ደጆቿን ትከፍትለታለች ትመግበዋለችም። አንተን ግን ደጆቿን ትዘጋብሃለች፣ ባዕድ በመካከሏ አይገኝምና። ይሄ ማስጠንቀቂያ ነው። ልብህን ሰብስብ፣ እግርህንም ሰብስብ፣ ልብህንም ሰብስብ። ቀጥ በል። ክርስቶስ ይመጣል፣ ቤተ ክርስቲያንን ይመግባታል። እሷን በምስጋናዋ ታገለግለዋለች፣ ትገዛለታለች። አንተ ልብሽን ወደዚያ ወደዚህ ወደ ቤት ወደ ጉዳይ የምታደርገው ከሆነ ይኸው ቤተ ክርስቲያን ውስጥ አለ፣ ቆመሃል፣ ቁመሻል። መንፈስ ቅዱስ ግን ከቅዱሳን ኅብረት ይለይሻል፣ ትወጣለህ። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀን። በእውነት ይኸው ከመንጋው በጉ ጠፋ ማለት እያስቀደስን እዚሁ ቆመን በልቡናችን ምክንያት ግን ከቅድስት ቤተ ክርስቲያን መንጋ እንወጣለን። ይህ ቄሱን ሊጨምር ይችላል፣ ቀዳሹንም ሳይቀር በነገር ዲያቆናቱንም ይጨምራል። የሚጸለየውን የማይሰማው ከሆነ እንዲሁ ለመጨረስ ብቻ ዝም ብሎ እያውደፈደፈ የሚሄድ እሱ ከቅድስት ቤተ ክርስቲያን ውጭ ነው። የምንም ጥርጥር የለው። አንተ ልብሰ ተክህኖ ለብሰሃል ቀዳሽ ነህ ብሎ አያፍረውም። ቢፈልግ በመላእክት ለእውነተኞቹ ተነሳህና ያጣን እሱ ያቀብለዋል፣ ያጸድቃቸዋል፣ ያዋህድላቸዋል። የሚጸለየውን የማያውቀው ካህንም ቢሆን አያፍረውም። ክርስቶስ መንፈስ ቅዱስ ለይቶ ይተዋል፣ ከመንጋው ያወጣዋል። እየቆረበ የማይዋሃድ ይኖራል። ለዚህ ነው መጽሐፋችን ሲናገር ካህናቱ በቅተው ተዘጋጅተው ሕሊናቸውን ሰብስበው ምእመናኑ ካልበቁ ካልተዘጋጁ የምእመናኑን ለካህናቱ ያደርግላቸዋል። ምእመናኑ በቅተው ካህናቱ ካልበቁ ደግሞ የካህናቱን ለምእመን ያደርገዋል። ሁለቱም ካልበቁ በበረሃ ላለ ባህታዊ ይሰጠዋል ነው። ይሄ ይደረጋል። ቀልድ አይደለም። እንዲሁ ለማስከበር የተነገረ አይደለም። ከሰውነታችን በሜንጦ ይጎትተዋል ማለት አይደለም። ጸጋውን ነስቶ መዋሃዱን ያስቀርበታል ማለት ነው። እግዚአብሔር ማስተዋሉን ለሁላችን ያደለን እና ቅዳሴ ጊዜ ማለት ከመንጋው ውስጥ ሆነን የምንጠፋበት ነው። በነገራችን ላይ ክርስቲያኖች ሌላ ስራ ነው። እዩት፣ የኛ ክርስቲያን እውነት ለመናገር እንደው መጥቶ መሄዱ ምናልባት ሙዳየ መጽዋት መስጠቱ ተስፋ ካልሆነ በቀር
ብዙውን ሰው ለጽድቅ አላዘጋጀነው። ምንም ለጽድቅ የሚሆን አቋቋም፣ አመጣጥ፣ አመላለስ የለንም። እንዲሁ ትርምስ ነው። መድኃኔ ዓለም ክርስቶስ ይቅር ይበለን። ለዚያ ነው አሁን ቅዳሴው ላይ ስትሰሙት ለምሳሌ ወደ መጨረሻው ሊያልቅ ሲል ዲያቆኑ እለ ውስተ ንስሐ አሎክሙ አትሕቱ ርእሰክሙ ይላል። በንስሐ ውስጥ ያላችሁ ራሳችሁ ምን አድርጉት? ዝቅ ዝቅ አድርጉት ሲል ካህኑ ይለምንልናል። አቤቱ የቀደመ በደላቸውን ትተህ ጌታ ሆይ ወደ ቅድስት ቤተ ክርስቲያን ጨምራቸው፣ አንድ አድርጋቸው ይላል። ክርስቶስ ወደ ቤተ ክርስቲያን ይጨምረን። ቤተ ክርስቲያን ውስጥ እኮ ነው ያለነው፣ አጸዱ ውስጥ ነው ያለነው፣ ቅዳሴ ውስጥ ነው ያለነው። ግን በመንፈስ ቅዱስ ከቅዱሳን ኅብረት መደመር ማዋሃድ ስለሆነ የቅዳሴው ዓላማው የካህኑ ጸሎት ጨምራቸው፣ አዋህዳቸው፣ ከጻድቃን ከሰማዕታት ጉባኤ ከመላእክት ማህበር አስገባቸው። እንደው እዛ ግብረ ሐዋርያትም ሊነበብ ሲል አቤቱ ወደ ምስጋናህ ማህበር አስገባቸው ይላል። በእውነቱ ወደ ምስጋና ማህበር ይቺ ረቂቋ የቅዱሳን አንድነት ናት። ወደዚያ አስገባቸው ነው የሚለው። እግዚአብሔር ወደዚያች ጉባኤ ያስገባል። አሁን ወደዚያ የገቡ ሰዎች እንኳን ቤተ ክርስቲያን ውስጥ ሆነው ሊተራመሱ ይቅርና ሰው የሚተራመስበት ገበያ እንኳን ሄደው ወደ ሰማይ ደጅ ይገባሉ። ይገርማቸዋል። እንደ ስምዖን ሰፋያሳን ቅርጫት ሊሸጥ ሄዶ እሱ ከመላእክት ማህበር ገብቶ ይደነቃል። ሚካኤልን ያየዋል፣ ገብርኤልን ያየዋል። ሚካኤልን የአቢ ወሚመ ገብርኤል ማን ይበልጣል? ሚካኤል ይበልጣል፣ ገብርኤል ይበልጣል እያለ ተመስጧል። ሰዎች መጥተው ይጎተጉቱታል። ባለቅርጫት ስንት ነው? አይሰማቸውም። የት ገብቶ? ሰማይ ገብቶ። ገበያ ላይ ሰማይ የሚገባ ሰው አለ። እኛ ቤተ ክርስቲያን ውስጥ ቆመን ገበያ እንገባለን። እግዚአብሔር ማስተዋሉን ያደለን ክርስቲያኖች። እዚህ ሆነን መመሰጥ ነው ያለብን። ህሊናችን አይምሮችን መስፈሰብ ነው ያለበት። ቅድም እንዳልኳችሁ አሁን ይሄ በጀርባው ያለው ወሬ ማሳሰቢያ እየተሰጠ እንኳን አይሰሙም። ይገርመኛል። ማውራት ነው፣ መለፍለፍ ነው። እንዲሁ አፋችንን ምኑ እንደከፈተው። ኧረ እግዚአብሔር ማስተዋሉን ያደለን በእውነት እግዚአብሔር ልቡና ይስጠን። ያው በጉ ጠፋ የሚለው በዚህ ምክንያት ነው። በጉ በሁለት ፍላጎቶቹ ነው የሚጠፋ። በስጋ ፍላጎት ቅድም ነግሬያቸዋለሁ። እንስሳ ነው የሚያስበው ስለሚበላው፣ ሁለተኛ ስለ ሩካቤ ነው የሚያስበው። እንስሳ ሌላ ሐሳብ የለበት። አሁን እኛም እንደዛ እንደ እንስሳ ነን። እዚህ ቤተክርስቲያን መተን ስለሚበላ ስለሚጠጣ ስለ ገንዘብ እግዚአብሔር ይሄን አድርግልኝ ይሄን ስጥ ይሄን በዚህ ይሄ እኮ የበግ ጥያቄ ነው። ክርስቲያኖች ቤተ ክርስቲያን መጥቶ ማረኝ፣ ይቅር በለኝ፣ ወደ ቅዱሳን ኅብረት ደምረኝ፣ አስገባኝ። ያንን መሽከለከልን የሚበላው አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል የተባለ ይጨመራል። እኛ የእግዚአብሔርን ቃል ካመንበት ቤተ ክርስቲያን መተን ስለ ምግብ ለምን እንጠይቀዋለን? በእውነት እንደ እንስሳ እንዳልኳችሁ ፍላጎት። እኛም አሁን ፍላጎታችንን ነው የምንከተለው። ያ ነው የእንስሳ ሆኖ መጥፋት፣ በግ ሆኖ መጥፋት ማለት ክርስቲያን ሆኖ ግን በእንስሳው ፍላጎት፣ በእንስሳዊ ፍላጎት በሚበላ በሚጠጣ በሚለበስ ልክ ነው። ኑሮው አስጨናቂ ነው። አስጨናቂ የሆነው ረድኤተ እግዚአብሔር ስለተለየን ነው። ብንታረቅ እኮ አያስጨንቅም ነበር። ክርስቲያኖች ታውቃላችሁ፣ አሁን ዛሬ እመቤታችን ባለው እመቤታችን በሕይወቷ የራሷ ቤት የሚባል ኖሯት እንደማያውቅ ታውቃላችሁ። እመቤታችን ቤት ኖሯት አያውቅም። እስከ 3 ዓመቷ ከወላጆቿ ጋር 12 ዓመት በቤተ መቅደስ፣ ከዚያ በኋላ አሁን እድሜዋ ደርሷል ተብሎ ስትወጣ ወደ ዮሴፍ ቤት ቅድምን በቅዳሴው እንደሰማ ነው። ከዚያ በኋላ ከልጇ ጋር 33 ዓመት ከ3 ወር ኖረች። ከዚያ በኋላ በመስቀል ላይ ለዮሐንስ ሰጣት። ከዮሐንስ ጋር አንድም ቀን የራሷ ቤት ኖሯ ይኑረኝም ብላ አታውቅ። ሌላ አይደለም ልብስ ትርፍ ልብስ ኖሯት አያውቅም። ልክ አሁን እኛ እንደዚህ ኩታ እንደምንለው አጽፍ ይሉታል፣ እንደዚህ አጣፍተው የሚለብሱት። እመቤታችን በሕይወቷ የነበራት ንብረት 2 አጽፍ ብቻ ነው። ክርስቲያኖች እመቤታችን የዚህ ዓለም ንብረት ደሃ ናት። ግን እግዚአብሔር ካንቺ ጋር ነው አላት መልአኩ። ማን ካንቺ ጋር ነው? ሀብት ንብረት ንብሰ እግዚአብሔር ከርሳ ጋር ነው። ያዕቆብ ያያት መሰላል በዚህ በቅዳሴው አባ ሕርያቆስ እንዳለው እመቤታችን ናት ይላሉ። ለምንድን ነው እመቤታችን የተባለችው የሚለውን አንድ ሊቅ ሲተረጉም ቅዱስ ጳውሎስ የሴት ሁሉ ራስ
ወንድ ነው ይላል። የሴት ሁሉ ራስ ምንድን ነው አልኳችሁ? ወንድ ነው ይላል። ያዕቆብ ያያት መሰላል ግን መሰላል ከምድር እስከ ሰማይ ተዘርግቶ በላይዋ ላይ እግዚአብሔር ወይም ንጉሥ ተቀምጦባት እግዚአብሔር ተቀምጦባታል። በላይዋ ላይ ማን ነበረ? የሴት ራስ ወንድ ነው። የእመቤታችን ራስ ግን እግዚአብሔር ነው። ክርስቲያኖች እመቤታችን የተለየች ናት። የተለየች ናት። ምልጃዋ አይለየን፣ በረከቷ ይደርብን እና ክርስቲያኖች እንስሳዊ ፍላጎታችን እሷ ድህነቷን እየተናገርኩ ነው። አጽፎቿን ስታርፍ ለሁለት አርድእቶቿ ያከፋፈለችው ሁለቱን አጽፎቿን እነዛን የምትጎናጸፋቸው አንዷን ለአንዷ አንዱን ለአንዷ ሰጠች። ሌላ ንብረት ምንም አልነበራትም እመቤታችን። እግዚአብሔር ግን በላይዋ ነበረ። እግዚአብሔር ግን ከእርሷ ጋር ነበረ። መልአኩ እንዳለው ጸጋን የተመላሽ ሆይ ብሎ በጸጋ ሁሉ የተሞላሽ ናት እንጂ በሀብት ድሃ ነበረች። በእውነቱ መንፈስ ቅዱስ ካለ ድሆች እንኳ ብንሆን አያስጨንቅም ልላችሁ ነው። ድሆች እንኳ የዕለት እንጀራም አይከለክልንም እምነታችን ፍጹም ከሆነ። እግዚአብሔር ያንን ያደርገልን። ክርስቲያኖች በእውነት እዚሁ ቤተ መቅደስ ሆነን ከመጥፋት እግዚአብሔር በቸርነቱ ይጠብቀን። ስለዚህ በጉ ከመንጋው ተለይቶ ጠፋ ሲባል ቤተ ክርስቲያን ጨርሶ አይመጣም ማለት አይደለም። እንደዚያ ማለት አይደለም። አንዳንድ ነገር ማያደርግ ማለት አይደለም። ከቅዱሳን ህብረት ድነት ማለት ወደ ቅዱሳን ህብረት ማለት መግባት ማለት ከዚያ ሳይገባ ቀረ፣ ተለይቶ ቀረ ነው የሚለው። እንዲያውም ደግሞ እዚህ መተን ብዙ ክፉ አመል ካለን ደግሞ አመላችን ብቻ ያወጣናል። አሁን ቅዳሴ እግዚእ ስናስቀድስ አዋጅ አለ በዲያቆናቱ የሚታወጅ እመቦ ነውረ ህሊና ይቅረብ፣ ሐሳቡ የተበላሸ ሐሳቡ ነውር ያለበት አይቅረብ ይውጣ ይላል። በሐሳቡ ድውይ የሆነ ይውጣ። እዛ ፍሬ ቅዳሴው ላይ ደግሞ ወርቅን የሚወዱ ይነቀሉ ይላል። ይገርማል በጣም። አሁን ዓለም ወርቅን በመውደድ ተንሰብስቦ ሊሞት ነው። ተነቅለው ይወድቃሉ፣ ከቅዱሳን ህብረት አይደመሩ። ወርቅን መውደድ ቤተ መቅደስ ሁሉ ገብቶ ሊጨርሰን ነው። በእውነት ሊጨርሰን ነው፣ የተረፈ የለም። መጽሐፍ ግን ይነቀሉ ይላል። በአፈ እግዚእነ ኢየሱስ ክርስቶስ በቸርነቱ ይመልሰን በእውነት እንደጠፋው ልጅ። የተወደዳቸው እግዚአብሔር ቤተሰብ መጥፋት ማለት ይሄ ነው። መለየት ማለት ይሄ ነው። ከመንጋው ማለት ከቅዱሳን ህብረት፣ ከቅዱሳን አንድነት፣ ከእውነተኞቹ ተነሳያን ኃጣን አንድነት፣ ከድልነሾች ከጻድቃን ማህበር፣ ከትጓሃን መላእክት ማህበር ወደዛ ነው። ሀዳፊ ነፍሱም እንደዚያ ወደዚያ ይደምራችሁ ይጨምራችሁ ነው የሚባለው። ዓላማው መጨረሻ ወደዚህ መግባት ነው። ወደ በኩራት ማህበር ያስገባችሁ ነው። የመጨረሻው የክርስትና ዓላማ እዚህ ማህበር መግባት ነው። እዚህ የቅዱሳን ህብረት የጠፋ ከመንጋው ተለይቶ የጠፋ ነው። በቸርነቱ ፈልጎ ያገኘን በእውነቱ